የ26 ዓለም እግር ኳስ ዋንጫ የፊታችን እሁድ በኒውዮርክ ኒውጀርሲ ስታዲየም አርጀንቲና ከስፔን በሚያደርጉት ጨዋታ ፍጻሜውን ያገኛል። ከእሁዱ የፕላኔታችን ግዙፍ የእግር ኳስ ፍልሚያ አንድ ቀን ቀደም ብሎ ነገ እኩለ ሌሊት 6 ሰዓት እንግሊዝ ከፈረንሳይ በደረጃ ጨዋታ ይገናኛሉ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ከነገ ምሽቱ ፍልሚያ በፊት ሁለቱም ሀገራት ይህን ጨዋታ የማድረግ ፍላጎት እንደሌላቸው መናገራቸው የመነጋገሪያ ርዕስ ሆኗል። ጀርመናዊ በታሪካዊ ባላንጣ ሀገር አርጀንቲና ከመምራት ተነስቶ ላስተናገዱት የግማሽ ፍጻሜ ጨዋታ ሽንፈት ከቅያሬያቸውና አቀራረባቸው ጋር ተይዞ ከፍተኛ ትችትን በማስተናገድ ላይ ናቸው። ፈረንሳይ በበኩሏ ለተከታታይ 3ኛ ጊዜ በመድረኩ ፍጻሜ ለመድረስ ያደረገችው ጥረት በስፔን በግማሽ ፍጻሜ መረታቷን ተከትሎ ሳይሳካ ቀርቷል። ኪሊያን ምባፔና ሃሪኬን ለወርቅ ጫማው ከሊዮኔል ሜሲ ጋር እየተፎካከሩ መሆኑን ተከትሎ ትርጉም ያለው ጨዋታ እንደሚሆንላቸው ይገመታል። በታላቁ የመድረኩ ማሳረጊያ ጨዋታ አልባ ሴሌስቴዎቹ ከላራዎቹ ጋር ይፋለማሉ። አንጋፋው አርጀንቲና ጥበበኛ ሊዮኔል ሜሲ በተቃራኒ ባርሴሎና ቤት አልጋ ወራሹ እንደሆነ እየተነገረለት ከሚገኘው የ19 ዓመቱ የወደፊቱ ኮከብ ላሚን ያማል ጋር የሚያደርገው ፍልሚያ አጓጊ ሆኗል። አርጀንቲና ለተከታታይ ጊዜ የመድረኩን ዋንጫ በማሳካት ከ1962 የብራዚል ብሔራዊ ቡድን በመቀጠል የመጀመሪያው ሀገር ለመሆን ወደ ሜዳ ትገባለች። የሉዊስ ዴላፎንቴ ቡድን ከውድድር መድረኩ ጅማሮ በፊት ለዋንጫው ከፍተኛ ግምት ከተሰጣቸው ሀገራት መካከል ቀዳሚዋ ስትሆን በጉዟ ፖርቱጋል፣ ቤልጂየም እና ፈረንሳይን የመሳሰሉ ጠንካራ ብሔራዊ ቡድኖችን ስታሸንፍ አንድ ጎል ብቻ በማስተናገድም ጥንካሬዋን አሳይታለች። ከተከላካይ ክፍሏ በተጨማሪ በአማካይም ቦታ በማንቸስተር ሲቲ ኮከብ ሮድሪ እየተመራች ጥንካሬዋን አስመልክታለች። አርጀንቲና በበኩሏ በ8 ጊዜ የባለንዶር አሸናፊው 39 ዓመት ኮከብ ሊዮኔል ሜሲ እየተመራች በመንገዷ በኬፕ ቨርዴ፣ ግብጽ፣ ስዊዘርላንድና እንግሊዝ ፈተና ቢገጥማትም በታላቅ ተጋድሎ በማለፍ ለ7ኛ ጊዜ በዓለም ዋንጫው ፍጻሜ መድረስ ችላለች። ሜሲ በያዝነው የውድድር መድረክ 8 ጎሎችን ሲያስቆጥር 4 የጎል ኳሶችን አመቻችቷል። በዓለም ዋንጫው በድምሩ በ33 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። በ21 ጎሎችም የምንጊዜውም ከፍተኛ ጎል አስቆጣሪ ነው። አርጀንቲና በዓለም ዋንጫው ታሪክ በአንድ የውድድር መድረክ 19 ጎሎችን በማስቆጠርም ሪከርዱን ይዛለች። በ1970 የማሪዮ ዛጋሎ ብራዚል በፍጻሜው ጣሊያንን 4-1 ባሸነፈበት ወቅት በድምሩ 17 ጎሎችን በማስቆጠር ባለ ሪከርድ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚታደሙበት ፍልሚያ የዓለም ሕዝብ አይን በሙሉ እሁድ ምሽት 4 ሰዓት በኒውዮርክ ኒውጀርሲ ስታዲየም ላይ እንደሚሆን ይጠበቃል።